ዛሬ እንድታቁልኝ የምፈልገው ነገር አለ። ከኤርሚያስ ጋር እፍ ያለ ፍቅር ውስጥ ገብቻለሁ። እውነት እያወራች ያለችው እኛ ስለምናውቀው ኤርሚያስ? አረ ዝም ብላ ነው እኮ የምትቀባጥረው እንዴ። ላይኩ ምን ሆነ ነው? ይልቅ ስለመሸ ገብተን እንተኛ። እኔ ትንሽ እዚሁ ብቆይ ይሻለኛል ካልክሽ። ምንም ባላረገችው ነገር ለምን ተወቅሻታለሽ? እሷ የምትሄደው ለስራ ዓላማ ነው እንጂ ለሌላ ለምንም ጉዳይ አይደለም። ጭራሽ ካሁን ዋስ እየሆንክላት ነው። በዚያ እያያዛችሁ ማለት ነው። አረ ወይ አብራን እንዴ ምን ሆነሽ ነው? መቼም ሰው በገዛ ስጋው ላይ አይጨክንም፣ ሊያውም በልጅ ልጁ ላይ። አሁንም ቢሆን ስላልተወለደው ልጅ ማሰብ አላቆምኩም። አሁኑኑ ከቤቴ ውልቅ ብለሽ ውጪልኝ። ከኋላ የመጣ አይን አወጣሉ። ጭራሽ ቤቴ ብለሽ አረፍሽው። አይደለም ማኪ፣ እንደምትወጂኝም ሆነ እንደምታስቢልኝ አውቃለሁ። ለምን በዲኤንኤ ምርመራ አታረጋግጭም ብዬ? ምን ቀላል ነው መቼስ የሱን አንድ የፀጉር ዘለላ ማግኘት ይከብድሻል ብዬ አላስብም። እኔ በቶሎ ውጤቱ የሚያሳውቀን ዶክተር እፈልጋለሁ። ንገሪው፣ እንዳንቺ አይነቷን ጭራቅ እንደውም አለመግደል እኔ ሆኜ ነው። ድብልቅልቁ ጠፋ ጋይስ፣ ድብልቅልቁ ማለት ነው። ግን ዳቂ አሳዘነኝ፣ እውነት ለመናገር በጣም አሳዘነኝ። አቶ ሊኩን በጣም አሳዘነኝ። አይገባቸውም ሁለቱም። ምን እንደምናደርግ ግራ ገባን። እንደ እውነቱ የምሬን ነው የምላችሁ፣ ሁለቱም ያሳዝናሉ። መፍረድ አልችልም ማንም ላይ። ኤሚ ኤቴሜ የእናንተ ኤቴም ማን ነው? ሴቶችም ወንዶችም እስኪ ኮሜንት ላይ ጻፉልኝ። ማን ነው እስኪ የሚበዛው? ማን ነው ኤቴም ላይ ማን ነው የሚበዛው? ሴት ላይ ነው ወንድ ላይ ነው ኤቴም ያለው በብዛት? ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? እንዴ ኑሐሚን ተከታታይ ድራማ ቤተሰቦች ማን ናችሁ? ወይ ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሾይና ነበር። በጣም ደስ የሚል አይነት ክፍል ነበረ። የሆነ የተረጋጋም የተጧጧፈም ክፍል ነበረ። ልጅቷ ቀንድ ማብቀሏ ነው። በዚህ አካሄዷ ገና ቀንድ ታበቅላለች። ማን እንዳትለኝ አብራና ሊላ ማን ልትሆን ትችላለች? ገና ያው ቀንድ የሚታይ ቀንድ ነው የምታበቅለው። የምሬን ነው የምላችሁ እንዴ። በዛ በኩል ኤርሚ፣ በዚህ በኩል ኑሐሚን፣ እንዲሁም ደግሞ ዝናሽ። በቃ ጨለለች እኮ ልጅቷ ጋይዝ። ግን ማጥያዝ አይነት ሰው ልጅ ረበስማ ጆሮ ጣል ስታደርግ ደግሞ እችን ሰላይ ነው ማድረግ ያለባቸው። የምሬን ነው የምላችሁ እንዴ። ረበስማ ከእንደዚች ይጠብቃችሁ፣ ወንዶች ይጠብቃችሁ። የምሬን ነው የምላችሁ። ሰው ገንዘብ ፍለጋ ይሄን ያህል ይሄዳል፣ ይሄን ያህል ርቀት ይሄዳል። በፈጣሪስ ብቻ ከባድ። ኤርሚ ደግሞ ኤቴም ብቻ አይደለም ያገኘው ጋይስ፣ ኔትወርክም ነው ያገኘው። ኤቴም ብር ያወጣለታል፣ ኔትወርኩ ደግሞ ቤት ያለውን አክሰስ ይነግረዋል። ገብቷችሁ አላላችሁ? የፈለጉት ነገር ተረዳችሁኝ ወይ? ወይኔ ኤርሚ ምን ይሻላል? ያንተስ ከፋ። ቤት ያለውን ኔትወርክ እንዳለ በቃ ያውቋል። ምን እየተፈጠረ እንደሆነ ያውቋል። እያንዳንዱን እርምጃ ያውቋል። ታዲያ ይህ ሰውዬ እንዴት ያመልጠዋል? አሁን ደግሞ ወደ ዳጊ ዞሯል። ፀጉሩን ነቅለሽ አምጪ፣ እኔ ዲኤንኤውን አመጣዋለሁ። ይሄ ከባድ ነው። ይሄ ፈተና ነው። በዚህ ከቀጠለ የዳጊ አባት መሞት በቅርቡ ይፋ ይወጣል። ምናልባትም በሚመጡት 2 ክፍሎች ውስጥ። በዚህ ከቀጠለ ደግሞ የዳጊ ልጅ መሆን ይፋ ይወጣል። ምናልባትም በቀጣይ ክፍል። ኑሐሚን እኮ ደስ የሚለው ይሄ ነው። መቆየት የሚባል ነገር የለም። ምንም በቃ መቆየት የሚባል ነገር የለም። ወፍ ላጥ ነው በቃ። ታሪኩን ወዲያው ጨርሶ ወደ ሌላ ታሪክ። ይሄ ታዲያ እንዴት ነው ውበት አይሰጥም ጋይስ? ለድራማው እንዳንሰላች በቃ የሆነ አንድ ነገር ጠብቀን ሳምንት ሙሉ አንድ ነገር። ከዚህ በፊት የነበሩ ድራማዎችን ይዋችሁ እስኪ። የሆነ ነገር በቃ አንድ ነገር ይጀመራል፣ ያቺ ነገር እስክትወጣ ወሩ ሙሉ ግራ ሲያጋቡን፣ አንዴ ወደ ቀኝ ሲነዱን፣ አንዴ ወደ ግራ ሲነዱን። ኑሐሚን ላይ ግን በቃ ባንዴ ነው ጸጥ አድርገው ድብልቅልቅ የሚያደርጉት። እና በቃ ተመችቶኛል። በዚህን ሰዓት የሚያስፈልገን ድራማ እንደዚህ አይነት ድራማ በቃ በየጊዜው አዲስ ታሪክ ሲተካ እኛ ራሱ አይሰለችንም። በቃ በጉጉት እናየዋለን። ይህ ዝም ብሎ እየተላዘዘ የሚሄድ ከሆነ ጊዜ የለም። እኛ አበሻ ስንባል ጊዜ በሽ ነው። ግን ጊዜያችንን በአግባቡ ስለማንጠቀም በቃ የሚሰለች ነገር ላይ በቃ ጥሩ አይሆንም። እና ይሄ በጣም አጓጊ የሆነ ድራማ ነው። እኔ ተመችቶኛል በራሴ በኩል። በቀጣይ ክፍል ወደ ገጠር የመሄድ ሀሳብ አለ። ገጠር ከሄዱ ምናልባት አሁን ያለው ኮንዲሽን ሊረጋጋ ይችላል። ይሄ ማለት ምን ማለት ነው? የዳጊ እውነታ ወይም ደግሞ ልጅ መሆን መታወቅ፣ እንዲሁም ደግሞ የአቶ ሌኩን የዳጊን አባት ላይ የተፈጠረውን ነገር ከመታወቅ ይገደባል ብዬ አስባለሁ። ወደ ገጠር ከሄዱ እዛ ጋር ሌላ ቻሌንጅ ይጀመራል ብዬ አስባለሁ። ምናልባት አምራንም ይዞ ሊሄድ ይችላል። እዛ ያለውን ነገር
አምራን እያየች ልትንጨረጨር ልትፍጨረጨር ትችላለች። እንደዚህ አይነት ነገር ውስጥ ከገቡ እንዳልኳችሁ ይሄ ነገር ወደፊት ይሄዳል። ነገር ግን በቀጣይ ክፍል የሆነ ነገር ሊፈጠር ይችላል። እንጃ እኔ አላቅም። እዚህ ድራማ ላይ መገመት ከባድ ነው። እስቲ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወይዘሪት ኤሚ ይመቻት ብቻ ክንፍ ብላለች። በቃ ክንፍ ላላ ፈታ ድምቅ ያለች ማንም አትሰማም። በቃ አቤት የሆነ አንድ ወጥ ውስጥ ስታደርጉማ ምንድነው የቋጠራችሁትን ምናምን አለ አይደል? የቋጠራችሁት ለክፉ ቀን የሰነቃችሁት ማታ ያላችሁበት ጉዳይ ሁሉ አምጥታችሁ በቃ በለው ነው። ጠዋት ስትነሱ ነው ችግሩ። ጠዋት ስትነሱ ትልቅ ችግር አለ። ምን አውርቼ ምንድን ነው የሰራሁት? ማታ ምንድን ነው ያደረኩት? አቤት ጠዋት በዚህ ጋር እንዲህ ሹልክ እያላችሁ ነው የምታፉት። ጠዋት ማታ እኮ በቃ ያበደ ነው። ማታ ምንም አትሰሙ፣ ጨርቃችሁን ጥላችኋል። እስኪ ስንቶቻችሁ ናችሁ እንደዚህ አይነት ህይወት ውስጥ ያላችሁ? ካላችሁ መውጣት ይቻላል። የምሬን ነው የምላችሁ፣ ይወጣል። እኔ ወጥቼ ስላየሁት ነው ይወጣል ያልኳችሁ። የማይወጣ ከማይመስል ነገር ውስጥ መውጣት ያለው በእኔ እርዳታ ብቻ ወይም ደግሞ በእኔ አቅም ማልችለውን ነገር ፈጣሪ እኔን አውጥቶኛል ከዛ ውስጥና እናንተም ካላችሁበት ነገር መውጣት ትችላላችሁ። ምንም አይነት ነገር ውስጥ ሆኑ መውጣት ትችላላችሁ። ፈጣሪ ይቅር ባይ ነው። ለእኛም ፈጣሪ የሆነው በይቅርታው ምክንያት ነው እና ይቅርታው ደግሞ ገደብ የለውም። ሁሌ አዲስ ነው። ማለዳ አዲስ ነው ይላል በእኛው እምነትና ከዚህ ምህረት መካፈል በቃ ወደ ፈጣሪያችሁ ስትሄዱ ነገሮችን እየተዋችሁ ትሄዳላችሁ እና ወደ እሱ ቅረቡ፣ ዱዓ አድርጉ፣ ጸልዩ። ከዛ በኋላ ሁሉ ነገር ይተዋችኋል፣ ትፋታላችሁ ከዛ ነገር። ሜይ ቢ እንደዚህ አይነት ህይወት ውስጥ ያላችሁ ካላችሁ ብዬ ነው። አብዛኞቻችሁ የስራ ሰዎች ናችሁ። እንደነዚህ አይነት ተከታታይ ድራማዎችን የምታዩዋችሁ በተለይ በአረብ ሀገር ያላችሁ ልጆች እንደሆነ አይኖ ቻርት ላይ ስለሚያሳየን ከስራ ጎን ለጎን ራሳችሁን የምታስደብሩበት ወይም ደግሞ የምትደበሩበት በእንደነዚህ አይነት ድራማ ነው። ምክንያቱም ሰው ስለማታገኙ እዛ አካባቢ ላይ አይኖ እረዳለሁ። እናንተ ደግሞ ጠንክሩ፣ በርቱ፣ ይሳካል። ማይሳካ ነገር የለም። በብዙ ፈተና ውስጥ ልትሆኑ ትችላላችሁ። ያልፋል። አልፎ ተሳክቶላችሁ ትመጣላችሁ። አንድ በዚሁ አጋጣሚ የምመክራችሁ ደግሞ የራሳችሁን የሆነውን ነገር በራሳችሁ አድርጉ። ለሰው የምትሰጡ ሰርታችሁ ለሰው የምትልኩ እዛ ፈክታችሁ 2 ፎቅ 3 ፎቅ ወደታች መደዳውን መስኮት ሳይቀር እያጸዳችሁ እዚህ አምጥታችሁ ለወንድ የምትሰጡ ራሳችሁን አታስበሉ። መጀመሪያ ራሳችሁ ትቀድማላችሁ። ኢቭን ከቤተሰብም ራሳችሁ ትቀድማላችሁ። እኔ እንደዛ ነው። አትርዱ ማለት አይደለም። በመጠኑ ቅድሚያ ለራሳችሁ። እዛ የፈጋችሁት ቤተሰብ ወይም ደግሞ እናት አይደለም፣ ራሳችሁ ናችሁ። እዛ የፈጋችሁት እናት፣ ቤተሰብ፣ አባት ምናምን ብዙ መስዋዕትነት ከፍሎ ሊሆን ይችላል እዚህ ያደረሳችሁ። አዎ እውነት ነው፣ ግን በመጠኑ አድርጉና የእናንተን ነገር አስቀድሙ። ከዛ በኋላ እናንተ የተሻለ ቦታ ላይ ስትደርሱ ነገ እነሱን ሳይቋረጥ ማገዝ ትችላላችሁ። አሁን አይመስላችሁም ጋይስ? የሆነ ነገር ላይ ስትኖሩ ወይም ደግሞ የሆነ ነገር ስታደርጉ በቃ ታደርጋላችሁ፣ የሆነ ነገር ትሰጣላችሁ፣ በቃ ያላችሁ መስጠት እንትን ትላላችሁ እና በኋላ ላይ ስትመለሱ ባዶ ነው የምትቀሩት። ባዶ ስትቀሩ ያ የምትሰጡት ነገርም ይቀራል። እናንተም እንደፈለጋችሁ እንዳሰባችሁት አይሆንላችሁ። ስለዚህ መጀመሪያ የእናንተን ነገር ገባችሁ ማሳካት፣ ቋሚ ስራ እንዲኖራችሁ፣ ማረፊያ እንዲኖራችሁ ካደረጋችሁ በኋላ ቤተሰቦቻችሁን በየጊዜው ማገዝ ትችላላችሁ። ገብቷችኋል አይደለ? ዘላቂ የሆነ ነገር ፍጠሩ መጀመሪያ ለራሳችሁ እንጂ እዛ ሄዳችሁ ለወንድ የምትልኩ ሲጀምር ጤነኛ አይደላችሁም። እናንተ ያማችኋል። እውነቴን ነው የምላችሁ። እሰማለሁ። አንዴ የሆነ ኮሚኒቲ ላይ ነበረና እንደዚህ እዛ የምትሰሩ ልጆች ግሩፕ ላይ ተሳትፌ ነበር ቲክቶክ ላይ እና የሆነ ሰው ጋብዞኝ እዛ ላይ ብዙ ነገር ሰምቻለሁ። ብዙ ነገር እና እንደዛ ማድረግ የለባችሁም። በቃ በራሳችሁ አካውንት በራሳችሁ ማድረግ ያለባችሁም በራሳችሁ፣ ለቤተሰብ ማድረግ ያለባችሁ ራሳችሁ በቃ የተወሰኑ እና እኔ እንደዛ ነው ማምነው። ለማንኛውም በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ። ፒስ። ኧረ ዝናሽ እንደው ምን ይሻልሻል? ኧረ እንደው ወንዶች ካላችሁ እየሰማችሁኝ ካላችሁ ከእንደዚች አይነት ሚስት ይጠብቃችሁ። እንዴ ምን አስባ ነው ጋይስ? ባሏን መልሳ እያጠመደች። እኔ ፈርቻለሁ። ምን እንደፈራው ታውቃላችሁ? የቀረጹ ሰዎች አስፈራርተው ሁለቱንም ብር እንዳይቀበሉ የሰጋሁት እሱ።
በገዛ እጇ ነገሩን ወደ ራሷም ወደ ባሏም ወደ ሌላ ቶፒክ እያዞሩት ነው። እንደዛ ነው የሚሰማኝ። ከዚችስ ይጠብቃችሁ። ሌላ ምን ልል እችላለሁ? እንዴት ናችሁ ውድ የኑሃሚን ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኑሃሚን ሪቪው እናደርጋለን። ግን አስደነገጠች። ምን አይነት ተአምር ነው ጋይስ? እንደዚህ አይነት ተአምር አይታችሁ ታውቃ? የሌሊ ተአምር ነው። የምሬን እኮ የእውነቴን እኮ ነው የምላችሁ። እኔ አላማዋ ምን እንደሆነ ራሱ አይገባኝም። እውነት ለመናገር ዝናሽ አላማዋ ምን እንደሆነ አይገባኝም። ፋሚሊ ምንድነው አላማዋ? ምንድነው ሀሳቧ? እሺ የሆነ ሆኖ የተፈጠረው ተፈጠረ። ለምንድነው ሪከርድ ማድረጉን የፈለገችው? ወይም ደግሞ እኮ ቮይስ ወይም ደግሞ ራሷ ሪከርድ ለምን አላደረገችም? ይህን ነገር ፐብሊክ ያደረገችው እኮ ነው። ሌላ ሰው ይህን ነገር ሪከርድ ያደረገው ማለት እሷም አደጋ ላይ ነች፣ ባሏም አደጋ ላይ ነች። ሀብታም እንደሆኑ ይታወቃል። አስፈራርቶ ገንዘብ አምጦ ሊባሉ ይችላሉ። ምን ማስተማመኛ ያላቸው? እንደዚህ አይነት ነገር እኮ ሪስክ ነው እኮ። ቤቱን አምጦ ሊላቸው እኮ ይችላል። መብቱ ነው፣ ማንም አይከለክለው። የምሬ ነው እንዴ። አሁን ለምሳሌ ሪከርድ ያደርኩት አለፋታ እንዴ፣ ቤቱን ልቀቁ ምላቸው። እኔ ዝከል ነው ለጨዋታው ድምቀት ነው ጋይዝ። ይሄን በቃ እንደዚህ አስቡት። በቃ አሁን እንደምሳሌ ያለንበት ሁኔታ ጥሩ አይደለም አይደል ጋይዝ? ይሄንን ነገር ደግሞ በትንሽ ነገር አሳልፋችሁ አትሰጡም። ገብቷችኋል? በደንብ ህይወታችሁን የሚቀይራችሁ ለምሳሌ ከዚህ ሀገር አውጥቶ ሌላ ሀገር ላይ በሰላም የሚያኖራችሁ ወይም ደግሞ በነፃነት የሚያኖራችሁ ነገር ነው የምትቀበሉት እንጂ ዝም ብሎ ተራ ነገር ተቀብላችሁ አትመልሱ። ሴትዮዋ ምን እንዳሰበች እንደሆነ እኔ ምንም አልገባም። አስደንግጣኛለች። እንደውም ዝናሽ ተረጋጊ። ምን አይነት ነሽ አንቺ? በስመ አብ። አቶ ሌኩን የመጨረሻ ነው ያሳዘኑኝ። እኔ እንደውም ይህንን ነገር ባያደርጉት ደስ ይለኝ ነበረ፣ ግን ያው ድራማ ምንም ማድረግ አልችልም። የምሬ ነው። እንደው እንዲህ ባስቆማቸው ደስ ይለኝ ነበር። በቃ እኔ ቢታሰሩ ይሻለኛል እዚህ ውስጥ ከሚገቡ። ብቻ አቶ ሌኩን በጣም አሳዘኑ። እውነት ለመናገር ከዚህ በኋላ ያለው ህይወታቸው እንዴት እንደሚሆን አይዶን ነው እኔ እንጃ። ብቻ ከባድ ነው። ዳጊ ደግሞ በጣም ተጠራጥሯል። ቤት እንደመጣ አውቋል። በቃ እርግጠኛ ሆኗል። ቤት መጥቶ ነበረ ብሏል። ግን ላይተሯ እኮ ምንድነው ወይ ስሙ አልታተመበት፣ ደግሞ አዲስ ነች፣ ከሱቅ የምትገዛዋ ነች። የሆነ ለየት ብታረጓት ምን ችግር አለው? ላይተር ብትጠይቁ ምን ነበረኝ። የምሬ ነው። ከጣሊያን አክስት ይዛ የመጣችው ላይተሮች ነው በጣም የሚያማምሩ። በቃ አሁን እነሱም ብታይ ኑሮ እንትን አትሉም ነበር። ይሄ ምንድነው የሚባለው? በቃ ይሄ ሪያሊቲ ያስመስል እውነት ያስመስለው ነበር። ገብቷቸዋል አይደለ? የሆነ ይለያሉ። እዚህ ኢትዮጵያ ላይ አይቻቸው አላውቅም እንደነዚህ አይነት ላይተሮች እና እንደነዚህ አይነት ወጣ ያለ ነገር ብትጠቀሙ ለሰው እይታ አሪፍ ነው። ያው ኖርማል ቀጭ የምትደረገው 10 ብር ነበረ ድሮ የምትሸጥ፣ አሁን ስንት እንደሆነ አላውቅም። እሷን አምጥታችሁማ እንደዚህ አትሸውዱ ህዝቡን። ተው እንጂ አንዳንዴ እንደው ዳይሬክተሮች ወጪ ላለማውጣት ወይም ላይተር እንኳን ባይሆን እኮ ዝም ብላችሁን እንጨት ቀርጻችሁ ብታመጡ ላይተር የሚመስል ጥሩ ነው እኮ። በቃ እንደ ይሆናል እኮ የምሬ ይሻለን ነበረ ይሄኛው ከምታሳዩን። እና እሷ ነገር በጣም ደብራኛለች። ግን ዳጊ ተጠራጥሯል። ኦልሬዲ ዝናሽን ተጠራጥሯል። ቤት እንደመጣም አውቋል። ግን የት ሄደ የሚለውን ነገር እንዴት ያገኘዋል ነው። ዳጊ ምን ታስባላችሁ? እንደዚህ በቀላሉ ይገኛል ወይስ ይቆያል? እኔ ይቆያል አይደለም። እኔ ድራማው ኑሃሚን ነዋ። ነገሮች ወዲያው ነው ፍንድት የሚሉት ጋይስ ነው እንዴ። ፈጣን ባቡር በሉት እኮ ፈጣን ሃይዌይ መንገድ በሉት። በቃ ዝም ብሎ ልም የሚለው የምሬን እኮ ነው የምላችሁ። ይዘገያል የሚል ነገር እዚህ ላይ አልሰራም፣ አላወራም። ይዘገያል ምናምን አሁን በሚመጣው ክፍል ቀጣይ ምናምን ላይ ሌሎች ድራማዎች ላይ ነው። እዚህ ላይ እንደዚህ አናወራም። ቀጣይ ሊሆን ይችላል ነው ይባሉ እንጂ ሌላ ጊዜ አይባልም። ለሌላ ጊዜ የሚቀመጥ ነገር የለም። ኑሃሚን በጣም ያስገረመችኝ ደግሞ ያስደነቀችኝ ደግሞም ግራ የምታጋባኝ ኑሃሚን፣ ኧረ አንቺ ሴትዮ ምን ይሻልሻል? ኧረ ተይ እባክሽ ልብ ግዢ። ልብሽ ልል ነበር ልብ ግዢ። የምሬን እኮ ነው። አንቺ አቃጥልሽ ልደፊ ነው እንዴ ዘንድሮ? እኔ እኮ ጥሩ የሆኑ ሰዎች መጥፎ የሚሆኑት ለምንድን ነው? ግራ የገባኝ እኮ እሱ ነው። እቺ ልጅ አሁን እዛ ኑሃሚን ላይ ጥሩ እየሄደች መጣ፣ መጨረሻ ላይ ነገሮችን ብልሽት ስታረግች። አሁን እዛ ጋር እሷን ማናይበት የት እንሂድ እያሉ ነው። እኔ አላልኩም። እዚህ ጋርም ደግሞ መጣሻው ነው ጀመረሽ። የባለትዳር ጃኬት ታቅፈሽ አይከብድ? ኧረ ተይ አንቺ ሴት ተይ፣ አታሰድቢ። ሴቶቹ አታሰድቢ። ሴቶች ልብ ግዙ። እንደ ኑሃሚን ያላችሁ ሌሎች እንደ አሁን ዳጊን የመሰለ ልጅ አግኝተሽ እንዴት ነው አንቺ እዛ ጋ ጃኬት ታቅበሽ የምትይው?
ራሺ ነው ቀርቷል። እንደዚህ አይነት ነገር ቀርቷል። አሁን ሴቶቹ ጋር እኮ የለም ጃኬት የሚያሳቅፍ ምናምን ድሮ ነው። ድሮዎቹ 90ዎቹ ላይ ነው ጠረን የማይባለው ድሮዎቹ ላይ ነው። አሁን ላይ ይገባችኋል። ብዙ አላወራም እንዳላስደብራችሁ፣ ሴቶች ካላችሁ እንዳላስደብራችሁ ሁላችሁንም አነድሜ ነው። ጥሩ የሆናችሁ አላችሁ ለራሳችሁ ለቤተሰቦቻችሁ የራሳችሁን ህይወት ለመለወጥ የቤተሰቦቻችሁን ህይወት ለመለወጥ ከሀገር ወጥታችሁ እየተንቀሳቀሳችሁ እየሰራችሁ በሰው ሀገር ውስጥ ያላችሁ አላችሁ። ብዙ ስቃይ እየደረሰባችሁ ከባድ ስራ እየሰራችሁ አየሩ ሳይመቻችሁ ምግብ በአግባቡ ሳትበሉ የምትሰሩ ነፍ አላችሁ። ራሳችሁን ለመቀየር እናንተን አይመለከትም አሉ። እትየለሌ ያሉ እትየለሌ ነው የምላችሁ። ስም አውጥቼላችኋለሁ። እትየለሌ ይባላሉ እነሱ ሰዎች። እትየለሌ ምን አለህ እትየለሌ ይባላል። መኪና ስታይ ነው የምትገባው። መኪና ከሌለ ባይ ምናምን እጃችሁ ራሱ እንዲህ ሲለላቸው ግራ ያጋቡኛል። ኧረ ከእነሱ ጋር መነካካት አያስፈልግም ጋይስ። እነዚህ ማለት ነው እነዚህ እንትን ናቸው ሁላችሁ ጋይስ። በገዛ እጃችሁ መፈንዳት ታውቃላችሁ አይደለ? እንዴት እንደሚፈነዳ የሆነ የሚፈንጅ ምናምን የሆነ የሚፈነዳ ነገር አስቡና፣ ለምሳሌ ጦርነት ላይ ምናምን የሚፈነዳ ነገር አስቡና፣ እሱን ነገር አስቡና ማለት ነው በቃ አስቡት። እንደዛ ናቸው እነዛ ለእናንተ በቃ መሞቻችሁ ናቸው። እነዚህ አይነት ሴቶች ለትዳር አይሆኑ ለምን አይሆኑ በቃ እነዚህ አግብታችሁ ጨጓራ በሽተኛ ካንሰር ምን ትዳራችሁም ያመጣባችሁ። ኧረ ይሄ ብቻ አይደለም፣ ኧረ ሌላም ነገር ይመጣል ጋይስ። ኧረ የማይመጣ ነገር የለም። ከነዚህ ጋር አባቴ በሰላም ሀገር በሽታ ልግዛ እንዴ ጋይስ? በሽታ ወደ ቤቴ ላስገባ እንዴ? ምን አደረገች ደጓ የዋህ የሀገሬ ልጅ የብሬን እኮ ታታሪዋ አብረን እንስራ የምትለው አብረን ሰርተን እንለወጥ የምትለው እያለች አናቴ ላይ የምጨፍሯል። ለምን ለነገሩ ያው ለትዳር ላይ ከዚህ በፊትም ተናግሬያለሁ። ለትዳር ላይ እንደነዚህ አይነት ሴቶች አይፈለጉም። የሚፈለጉት ለሆነ ይገባቸዋል። ከዚህ በፊትም አውርቻለሁ እና ተዋቸው እነሱን። ለማንኛውም ወይዘሪት አምራን ቤት ገብታ ድርቅቅ እያለች ነው፣ ሸብረቅ እያለች ነው። የአንቺ መጨረሻ እየደረሰ ነው። የአንቺን ጉድ እየወጣልሽ ነው። ናሁም ተጠራጠረ ማለት ነገር አለ ማለት ነው። ናሁም አሁን ተጠራጥሯል። ደግሞ ገጠር ሲሄዱ በደንብ ይጠራጠራል። በደንብ ነው የሚጠራጠሩ። ይዛኔ ጉድሽ ይፈላል። ምክንያቱም ከኑሐሚን ጋር የመቀራረብ ነገሩ ይኖራል። ከዛ በኋላ ደግሞ ያለው ነገር ያለው ልዩነት ገብቷችሁ አይደለ? ከአምራን ጋር ሲሆንና ከኑሐሚን ጋር ሲሆን ያለው ልዩነት እየከፈተ ይሄዳል። መሀል ላይ ያለውን ክፍተት የተደፈነውን አይን የተደፈነውን ልብ ምናምን ብቅ እያደረገለት ይሄዳል የሚል ሀሳብ ነው ያለኝና ጥሩ ነው። በርቱ፣ ሂዱ፣ ወደ ገጠር ሂዱ። እውነቴን ነው የምላችሁ፣ ሂዱ እስኪ ሂዱና አሳዩን። የት ነው ገጠሩ? እንየው እስኪ። ከተማ ላይ ብቻ እየተሯሯጣችሁ አስቸገራችሁ። የገጠሩንም አየር እንየው እስኪ። አማርኛ እኮ እሳሳታለሁ፣ ችግር የለውም። ተረድታችሁኛል ብዬ አስባለሁ። ልክ እንደ ጽናት ማለት ነው። በቃ እንደዛ። እስኪ ዞር ብላችሁ ደግሞ አሳዩን። አያት ተብለዋል። አያቷንም እስኪ ያት ነው ደስ የምትል አያት አምጡልን ጋይስ። ደስ የምትል በቃ የሆነ ፈታ የምታደርገን ቀለል ያለች የምታስተምረን አያት። ልክ እንደ ኖላዊ ተከታታይ ድራማ ያለው ኖላዊ አባት ነው፣ ግን ልክ እንደሱ አይነት ሆኖ ተጫዋች የድሮን ታሪክ እያነሱ ከድሮ ብዙ የምንማራቸው ነገሮች ስላሉ እነዛን ነገር የምናይበት ጊዜ ብታረጉልን በጣም ደስ ይለናል። ለማንኛውም በጣም ነው የምወዳችሁ፣ ግን ይሄ ነገር ይሆናል ብዬ አላስብም። ምክንያቱም እዚህ ጋር የተጨመላለቁ ነገሮች ስላሉ እነሱ ናቸው የሚደፈርሱት ብዬ ነው የማስበው። ብቻ በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ዳጊ የአባቱ ላይተር አግኝቷል። የአባቱን መሞት ያውቅ ይሆን ወይስ ደግሞ አያውቅም? ምን ታስባላችሁ? እኔ ግን ለእኔ ከባድ ነው። እንዴት ካላችሁ ኑሐሚን ነዋ ድራማው። መደባበቅ የሚባል ነገር የለው እኮ ጋይስ፣ የለም ወፍ ከባድ ነው ነገሩ። እኔ እንደ እውነቱ ለአቶ ሌኩን ይሄ ነገር አይገባም፣ የምሬ ነው። እውነት ለመናገር በጣም አዝኛለሁ። ቆይ እመጣበታለሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? ከማን ናቸው? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኑሐሚን በትናንትናው ክፍል ያምር ነበር፣ በጣም ደስ የሚል አይነት ክፍል ነበረ። ነገር ግን አቶ ሌኩን ላይ ጫናው ስለበዛ ምናምን በጣም ያሳዝን ነበር እውነት ለመናገር በጣም
ከምላችሁ በላይ በጣም መልካም ሰው ነው። ትሁት ሰው ነው። የሚወደድ ሰው ነው። መልካም አባት ነው። የፍቅር አባት ነው። ይሄ ፍቅርን የሚያስተምር ለአንዱ ሟች ነው። በቃ ትሁት ነው። ምን ብዬ ልንገራችሁ ጋይስ፣ ልክ ኖላዊ ላይ ያለው አቶ ኖላዊን አይመስልም? በቃ ከዛ ጋር የተቀራረበ አይነት አባት ነው እና ለእሱ አባት እንደዚህ አይነት ነገር ውስጥ መግባት እውነት አይገባውም። አንዳንዴ እኮ ጋይስ እንደዚህ እኮ በጣም ጥሩ የሆኑ ሰዎች አይቆዩም። ለምን እንደሆነ አላውቅም። እኔ እንጃ። እኔ እንግዲህ ወይ የሆነ ነገር ይሆናሉ፣ ወይ ደግሞ የሆነ ነገር ይጠፋል፣ ወይ የሆነ ነገር ይበላሽባቸዋል ምናምን እና ብቻ በትናንትናው ክፍል እሳቸው ላይ የተፈጠረው ነገር በጣም ያሳዝን ነበር። ያው ከባለፈው ጀምሮ ያለው ነገር በጣም ያሳዝን ነበር። እኔ ግን ሰውየው የሞተም አልመሰለኝም ነበር እውነት ለመናገር። እንዴ በአንዴ ክችች ከባድ ነው፣ እውነት ከባድ ነው። ዳጊ ሲሰማ ምን የሚል ይመስላችኋል? እንደ እውነቱ እናቱ እንዳለችው ወይም ደግሞ ዝናሽ እንዳለችው ዳጊ ይቅር እንደሚለው ምናምን ነበር ያወራችሁና ይቅር እንደሚለው ነው የሚሰማኝ። አንተም ለእኔ አባት ሆናል ችግር የለውም እንደሚለው ነው የሚሰማኝ። ማለት ፈልጎ እንደዚህ እንደማያደርግ ነው የሚሰማው። እሱ ብቻ ሳይሆን ደግሞ አንድ ባል ሚስቱ ላይ የሆነ ሌላ ሰው መጥቶ ከያዛቸውና ከሰማ የሚያደርገውን በብስጭት ውስጥ የሚያደርገውን ነገር ነው ያደረገው እና እንደዛ ይረዳዋል ብዬ አስባለሁ። አባቱ ሆኖ ልትሉ ትችላላችሁ። አዎ ግን ዳጊ የሆነ የሚያመዛዝን አይነት ሰው ይመስለኛል። የሆነ ጠጠር ያለ አይነት ሰው ይመስለኛል። ምክንያቱም ከእናቱ ፍቅር ውጭ ስላደገ ብዙ ነገር ያየና ብዙ ነገር ያሳለፈ ይመስለኛል እና ብቻ አይዶን ነው አላውቅም። መጀመሪያ ላይ ያው ሰው ነው ሊበሳጭ ይችላል። ሊበሳጭ አይችልም ማለት አልችልም፣ ይበሳጫል። ምክንያቱም አንድ ያለው አባቱ ስለሆነ ሊበሳጭ ሊናደድ ምናምን ይችላል። ግን ከአቶ ሌኩን ጋር ሌላ አይነት ግብግብ ውስጥ ይገባሉ የሚል እኔ ሀሳቡም ህልሙም የለኝም ምኑም የለኝም። የእናንተን ሀሳብ ግን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በትናንትናው ክፍል ኤሚ እና ኤርሚ መጥተው ነበረ። በትናንትናው ክፍል መጡልን ሁለቱ ቀበጦች። በቃ ይመቻቸው፣ አለማቸውን እየቀጩ ነው። ወይ ኤርሚ ፈጃቸው፣ የምሬ ነው ፈጃቸው። ኧረ ተው እባክህ። ኧረ አንቺ ደግሞ ምን ቤት አሁን እንደሱ ላይ ምን አንጠለጠልሽ? አይ ሴቶች እኮ መውደቂያችሁን እራሱ አታውቁም፣ የምትወርቁበት ሰው አታውቁም። ዝም ብላችሁ ዘፍዘፍ። ኧረ ተው ዘፍዘፍ አይባልም ሰው ላይ። የምሬ ነው ብላችሁ የሆነ አንዳንዴ የምሬ ብዙ ጊዜ አንዳንዴ ብቻ ሳይሆን ብዙ ጊዜ ሴቶች የሚመርጡት ነው ወንድ